ቆይ ከዛ በፊት ቪዲዮን ከማየታችሁ በፊት እዚህ ጋር አናላይቲክሱን ላሳያችሁ። እዚህ እንደምታዩት ከቪወሮቻችን መካከል ሰብስክራይብ የሚያደርጉት ቢያንስ 12% ብቻ ቢሆኑ ነው። ኦልሞስት እንደምታዩት እዚህ ጋር ወደ 87 ኦር 88% ማለት ይቻላል የሞኑ ቪወሮቻችን ሰብስክራይብ አያደርጉም። ፕሊዝ ከጠቀማችሁ ያው ከተመቻችሁ አድርጉ፣ ካልተመቻችሁ ችግር የለውም አድርጉት። ለእናንተ ጀስት ክሊክ ብቻ ነው እንደምታደርጉት፣ ለእኔ ግን ትልቅ ኃይል ይሰጠኛል። ስለዚህ ነገሩን አላክርባችሁም፣ ጀስት ክሊክ አድርጉት። አመሰግናለሁ። ሰላም ተማሪዎች እንዴት ናችሁ? ግሬድ 9 ዩኒቱን ዛሬ እንግዲህ ጀምረናል። ቪዲዮዎቹን እኔ ቶሎ ለእናንተ አፕሎድ አደርጋለሁ። እናንተ በማየት እና ቻናሉን ሰብስክራይብ በማድረግ ሼር በማድረግ አግዙኝ። እንግዲህ በተነቃቀ መንፈስ ዛሬ ካራክተሪስቲክስ ኤንድ ክላሲፊኬሽን ኦፍ ኦርጋኒዝም የሚለውን እናያለን። የአኒማሎቹን ካራክተራቸው ባህሪያቸውን እና ክላሲፊኬሽናቸው እንዴት እንደምንመድብ የአኒማሎችን ባህሪ እና ምድባቸውን እናያለን ዛሬ። ኦኬ 2.1 ካራክተሪስቲክስ ኦፍ ሊቪንግ ቲንግስ። ኦኬ ሊቪንግ ቲንግስ ሃቭ ቫራይቲ ኦፍ ሼፕስ ኤንድ ፎርምስ። ሊቪንግ ቲንጎች እንግዲህ ህይወት ያለው ነገር የተለያየ አይነት ሼፕ እና ፎርም አላቸው። ዶስ ባዮሎጂስት ስቴዲ ላይፍ ኢን መኒ ዲፍረንት ዋይስ። ስለዚህ ባዮሎጂስቶች ላይፍን ወይም ህይወትን በተለያየ መንገድ ያጠኑታል። ባዮሎጂስት ኦፍን ሊቭ ዊዝ ዋይልድ ላይፍ። አብዛኛው ጊዜ እነዚህ ባዮሎጂስቶች ከምን ጋር ያሳልፋሉ? ከዋይልድ ላይፍ ማለት ከአኒማል ከፕላንት ጋር የመሳሰሉት ጋር። ኮሌክት ፎሲልስ ቅሪተ አካሎችን ይሰበስባሉ። ኦር ሊስን ቱ ሄል አሳነባሪዎችን የመሳሰሉትን ያጠናሉ። ፎር ኤግዛምፕል they count how many times hummingbird bird wings beat per second። ይሄ ለምሳሌ ስለምን ይቆጥራሉ? hummingbird bird የሚባል ወፍ አለ። በሰከንድ ክንፎቿን ስንት ጊዜ እንደምታንቀሳቅስ ወይም ያሉ ማለት ነው። እነዚህ ባዮሎጂስቶች አያችሁ እስከ ትንሽ ድረስ ወርዶ ያሉ በሰከንድ ምን ያህል ጊዜ እቺ ወፍ ክንፎቿን እንደምታንቀሳቅስ፣ እንደምትዘረጋ፣ እንደምትከፍት። what makes something alive። አሁን ለምሳሌ በዚህ ምድር ላይ የሆነ ነገር ምንድነው የሰራው የሚለውን ያዩታል። አንድ ነገር በህይወት እንዲኖር አላይቭ እንዲሆን ምን አደረገው የሚለውን ያያሉ። anyone could deduce that galloping horse is alive and car is not, but why? ምንድነው? ለምሳሌ ያንኑ ሰው ምን ያያል? ጋሎፒንግ ሆርስ፣ ይሄ የሚጋለቡ ፈረሶች አሉ በህይወት እንዳሉ ያያል። በዛም ልክ car is not። ግን አሁን ለምሳሌ የሚጋለበው ፈረስ የሚንቀሳቀስ ነው። car ራሱ መኪናው ምንድነው? የሚንቀሳቀስ ነው። ግን መኪና ምንድነው? but not በህይወት አይደለም፣ ህይወት የለውም መኪና። ግን ፈረስ ህይወት አለው። እና we cannot say ምን ማለት አንችልም if it moves it is alive። so አንድ ነገር ስለተንቀሳቀሰ ስለዚህ በህይወት አለ ማለት አይቻልም። ምክንያቱም መኪናም because a car can move መኪና መንቀሳቀስ ስለሚችል፣ ስለዚህ የአንድ ነገር እንቅስቃሴ አንድ ነገር በህይወት እንዳለ አያሳየንም ማለት ነው። ገላቲን ካን ዊግል እንደ ቦብል። እና ይሄ ገላቲን ማለት ሳህን ውስጥ የሆነ ፈሳሽ ነገርም ሲንቀሳቀስ በህይወት አለው ማለት አይደለም። they certainly are not alive። so የሆነ ፈሳሽም ሲሄድ የሆነ መኪና ሲሄድ ስለተንቀሳቀሰ ብቻ በህይወት አለ ማለት አይደለም። also we cannot define life with a single sentence። ስለዚህ ህይወትን ወይም ላይፍ ያለውን ነገር በአንድ ቃል ብቻ ወይም በአንድ ረፍት ነገር መግለጽ አይቻልም። we can come up with a series of characteristics shared by living system። እና እነዚህ ሊቪንግ ህይወት ያላቸው ነገር ሼር በሚያደርጉት በሚጋሩት ባህሪ ላይ ቤዝድ ሆነን ተመስርተን እንጂ አንድ ባህሪ ብቻ ይሄ እንደዚህ ስለተንቀሳቀሰ ብቻ በሚለው በዛ ላይ ተመስርተን አኒማሎችን ክላሲፋይ ሊቪንግ ቲንጎችን ይሄ ነው ማለት አይቻልም። እና እዚህ ጋር
some of the properties that are shared by all living things are listed below እና እዚህ ጋር ከታች የተዘረዘሩ ዝርዝር እንትኖች ምንድነው ባህሪያቸው ነው። ፕሮፐርቲ ኦፍ ኦል ሊቪንግ ቲንግ ሁሉም ሊቪንግ ቲንጎች ወይም ህይወት ያለው ነገር የሚጋሩት ባህሪ ነው። አንድ በአንድ እስቲ እናያቸዋለን። ኦኬ የመጀመሪያው all living things are made up of one or more cells ሁሉም ህይወት ያለው ነገር ሜድ አፕ የተደረገው የተሰራው ወይ ከአንድ ወይ ከዛ በላይ ሴሎች ነው። those made up of one cell such as bacteria ለምሳሌ በአንድ ሴል የተሰሩት እንደ ባክቴሪያ ያሉት ምን ተብለው ይጠራሉ? ዩኒሴሉላር ይባላሉ። ዩኒ ሚንስ አንድ ማለት ነው። ሶ አንድ ሴል አላቸው ማለት ነው። those made up of more than one cell ግን ከአንድ በላይ ሴል የተሰሩት ለምሳሌ such as እንደ ፕላንት ተርሚዳስ መልቲ ሴሉላር አኒማልም መልቲ ሴሉላር ናቸው። መልቲ ሴሉላር የሆኑት ፕላንትና አኒማል ናቸው በአብዛኛው። all living things require energy ሁሉም living thing ምን ይፈልጋል? ኤነርጂ ይፈልጋል፣ ኃይል ይፈልጋል። all organisms use source of energy from their metabolic activity የሜታቦሊክ እንቅስቃሴ ለማድረግ አክቲቪቲ እንዲካሄድ በውስጣቸው ማለት ኤነርጂ እንዲመረት ኦርጋኒዝሞች ምንም ሜታቦሊክ አክቲቪቲ እንዲካሄድ ኤነርጂ ይጠቀማሉ። ለምሳሌ ፎር ኤግዛምፕል every muscle in your body powered by the energy you obtain from your diet እና እያንዳንዱ ለምሳሌ መስላችን ውስጥ ጡንቻዎቻችን ውስጥ የሚካሄዱ እንቅስቃሴዎች ከምን በተገኘ ኃይል ነው? ከኤነርጂ በተገኘ ኃይል ነው። ለምሳሌ ኤነርጂው ከየት ነው የመጣው? ከዳይታችን from your diet ዲት ማለት በየቀኑ ከምንመገበው ምግብ። some organisms use energy from the sunlight to make their own food አንዳንዶቹ ደግሞ ኦርጋኒዝሞች ወይም ሊቪንግ ቲንጎች ኤነርጂ ከየት ያገኛሉ? ከሳንላይት ከፀሐይ ብርሃን የራሳቸውን ምግብ ለመስራት through the process of photosynthesis photosynthesis በሚባለው ፕሮሰስ ነው የሚያካሂዱት። አብዛኛው ጊዜ እነዚህ such organisms for example plants are known as producer or autotrophs እና እነዚህ አብዛኛው ጊዜ ያው ፕላንቶች ናቸው። ምን በመባል ይጣራሉ? ፕሮዲውሰር ይባላሉ ወይም በሌላ ስማቸው አውቶትሮፍስ ይባላሉ። የራሳቸውን ምግብ ማዘጋጀት የሚችሉ ናቸው የፀሐይ ብርሃንን በመጠቀም። other organisms cannot make their own food but consume others ግን አንዳንዶቹ ኦርጋኒዝሞች የራሳቸውን ምግብ ማዘጋጀት አይችሉም፣ ግን ምን ያደርጋሉ? ሌሎችን ይመገባሉ። ኮንሱም other such organisms are known as consumers or heterotrophs ሌላ ተመጋቢ እንስሳቶች ለምሳሌ አኒማል ውስጥ ሰው ልጅ ማየት ይቻላል። ኮንሱመርም ነው ግን ፕሮዲውሰርም ነው። ግን ስጋ በል የሆኑ ማለትም እጽዋትንም ይበላል፣ ሰው ስጋንም ይበላል። ሶ ሁማን ቢንግ ምንድነው? ኮንሱመርም ነው ወይም ሄትሮትሮፍ ይባላል። የራሱን ምግብ ማዘጋጀት የማይችል ነገር ሁሉ ምን ይባላል? ኮንሱመር ኦር ሄትሮትሮፍስ ተብሎ ይጠራል። all living organisms respond to a stimuli እና እነዚህ አብዛኞቹ ሁሉም ሊቪንግ ቲንጎች ምን ያደርጋሉ? ለስቲሙሊው ምላሽ ወይም ሪስፖንድ ይሰጣሉ። ለምሳሌ organisms can detect or sense stimuli or changing the internal or external environment and make appropriate responses ለምሳሌ ኦርጋኒዝሞች አብዛኛው ጊዜ ህይወት ያለው ነገር ዲቴክት ያደርጋል፣ ሴንስ ያደርጋል። ለምሳሌ አካባቢ ላይ ያለውን ስቲሙሊ ወይም ቼንጅ ለውጥ ካለ ለምሳሌ የሆነ ብርድ ካለ ሴንስ አደርጋለሁ ቼንጁ ለውጥ። ለምሳሌ ቅድም ፀሐይ ከነበረ ብርዱ ከመጣ በቆዳዬ በኩል ሴንስ አደርገዋለሁ ያንን ነገር ቼንጁን የመጣውን ስቲሙሊ ወይም ለውጡን በውስጠኛው በአካሌ በኩል የሚመጣ በውጭኛው ክፍል የመጣም ይሁን ከውጭም የመጣ ይሁን ብቻ ሴንስ ማድረግ ይችላል ህይወት ያለው ነገር እና ምን ማድረግ ይችላል? ሜክ አፕሮፕሪየት ሪስፖንስ ለዛ ነገር ተገቢውን ምላሽ ይሰጣል። ወይ ሄዶ የሆነ ልብስ ነገር ደርቦ ይመጣል። ሰው ከሆነ እንስሳት ከሆነ የሆነ መፍትሄ ይፈልጋል ማለት ነው ከዛ ብርድ የሚያመልጥበትን መንገድ። ሌላው all living things can grow ሁሉም ሊቪንግ ቲንጎች ህይወት ያለው ነገር ምን ማድረግ ይችላል? ያድጋል። ይሄ ባህሪያቸው ነው። growth is a permanent increase in the size and the mass due to an increase in the cell number or cell size or both እድገት ማለት ዘለቄታዊ የሆነ በሳይዝ እና በማስ በክብደት መጨመር ሲሆን due to an increase in the number of cell
በሴሉ ነንበሩ በጨመረ ቁጥር አንድ ሰው ወይም አንድ ነገር አደገ እንላለን። ወይም የሴሉ ሳይዝ ከጨመረ ወይም ሁለቱም ከጨመረ። ኢቭን ባክቴሪያ አንድ ሲንግል ሴልድ ክሬቸር ሾው አን ኢንክሪዚንግ ሳይዝ። እንደውም ገና አሁን ቅድም ብለናል ባክቴሪያ ሲንግል ሴልድ ነው። ሌላ ደግሞ ሲንግል ሴልድ የሆኑ ኦርጋኒዝሞችም አሉ ሌሎች። እነዚህ እንኳን ምን ያሳያሉ እያለን ነው? ሾው አን ኢንክሪዚንግ ሳይዝ፣ በሳይዝ ይጨምራሉ። በሳይዝ ይጨምራሉ ማለት ያድጋሉ ማለት ነው። በሌላ መልቲሴሉላር ኦርጋኒዝምስ which increase the number of cell in their bodies። እና መልቲሴሉላር ኦርጋኒዝሞች increase the number of cell in their body፣ በሰውነታቸው ውስጥ የሴላቸውን ቁጥር ያባዛል። እነዚህ መልቲ ሴሉላር ኦርጋኒዝም የሚባሉት ፕላንት እና አኒማል የመሳሰሉት ሰውንም ጨምሮ ማለት ነው። ምን ማድረግ ነው? the number of ሴላቸውን ያባዛሉ፣ ያበዙታል፣ ኮፒ ያደርጉታል። and become more complicated and change their shape and size። ሳይዛቸውንና ሼፓቸውን living things can reproduce። ሌላኛ ባህሪያቸው ምንድነው? የአኒማሎች ማለት የሊቪንግ ቲንግ ህይወት ያለው ነገር ሪፕሮዱስ ማድረግ ይችላል፣ ራሱን መተካት ይችላል። reproduction is the process that makes more of the same kind of organism። እና ይሄ ምን አይነት ፕሮሰስ ነው? አንድ አይነት የሆነ ኦርጋኒዝም መፍጠር ነው። ሌላ እሱ የሚመስል አይነት ኦርጋኒዝም መፍጠር ሪፕሮዱስ ማድረግ ነው። ሲንግል ሴል ኦርጋኒዝምስ may simply keep diving into two። እና ሲንግል ሴል የሆኑ ኦርጋኒዝሞች ወደ ሁለት ቦታ ዲቫይድ ይደረጋሉ። however ቢሆንም multicellular plants and animals may reproduce sexually and asexually። ያው እዚህ ጋር እነዚህ ሲንግል ሴል የሚባሉ ኦርጋኒዝሞች አሴክሹዋሊም ሴክሹዋሊም ሪፕሮዱስ ያደርጋሉ። ግን አኒማሎችም ምናልባት ሜይ ይላል እዚህ ጋር ሪፕሮዱስ ማድረግ ይችላሉ። ሴክሹዋሊም ወይም አሴክሹዋሊም ሪፕሮዱስ ሊያደርጉ ይችላሉ። ኦል ሊቪንግ ቲንግስ ካን ኤክስክሬት። ሌላው ደግሞ ሌላ ባህሪያቸው ምንድነው? ኤክስክሬት ማድረግ ይችላሉ። ኤክስክሬሽን ኢዝ ዘ ሪሙቫል ኦፍ ሜታቦሊክ ዋስቲስ ፕሮዲውስድ ኢን ሴል አስ ኤ ሪዛልት ኦፍ ኬሚካል ሪአክሽን ወይም ሜታቦሊዝም። በሰውነታችን ውስጥ ሜታቦሊዝም የሚባል ፕሮሰስ ሲካሄድ እና ሰውነታችን አላስፈላጊ የሆኑ ጎጂ የሆኑ ዋስት ፕሮዳክቶችን ምን ያደርጋል? ያመርታል። እና ኤክስክሪሽን ማለት ሪሙቫል ኦፍ ሜታቦሊክ ዋስት፣ እነዚህ አላስፈላጊ የሆኑ ለሰውነታችን የሆኑ ነገሮችን ሰውነታችን ሲያወጣ ሪሙቭ ሲያደርግ ያኔ ኤክስክሪሽን ይባላል ማለት ነው። ለምሳሌ ወደ ውስጣችን ኦክሲጅን እናስገባለን፣ ከዛ ካርቦን ዳይኦክሳይድ ይወጣል። ይህ ካርቦን ዳይኦክሳይድ ዋስት ፕሮዳክት ነው፣ ከሰውነታችን ውስጥ መወገድ ያለበት ጎጂ ነገር ነው፣ ቶክሲክ የሆነ ጋዝ ነው። ፎር ኤግዛምፕል respiration and other chemical reaction in cell produce waste products such as carbon dioxide። እዚህ ጋር ጠቅሱታል። እና ሪስፓየር በምናደርግበት ጊዜ በምንተነፍስበት ጊዜና ኬሚካል ሪአክሽኖች ሴላችን ውስጥ ሲካሄዱ ዋስት ፕሮዳክቶች ይወጣሉ። ለምሳሌ ካርቦን ዳይኦክሳይድ መውሰድ ይቻላል። ሊቪንግ ኦርጋኒዝምስ expel such substance from their body in various way። እና እነዚህ ሊቪንግ የሆኑ ኦርጋኒዝሞች ኤክስፔል ያደርጋሉ እንደዚህ አይነት ሳብስታንሶችን እንደ ካርቦን ዳይኦክሳይድ አይነት ያሉትን ለሰውነታችን ጎጂ የሆኑትን ነገሮች ከሰውነታቸው የሚያስወጡበት ፕሮሰስ ምን ይባላል? ኤክስክሬሽን ይባላል። ይሄ አንዱ የሊቪንግ ኦርጋኒዝም ባህሪ ነው። another property all living things display order of complexity። ምንድነው? ምን አይነት ባህሪ ያሳያሉ? ኮምፕሌክሲቲ የሆነ አይነት ባህሪ ያላቸው። ምን ማለት ነው? all living things are both complex and highly ordered። እነዚህ ሊቪንግ ቲንጎች ምንድናቸው? ኮምፕሌክስ ናቸው፣ ደግሞ ሃይሊ ኦርደርድ ናቸው። ውስብስብ ነው ሰውነታቸውን ስናይ። ለምሳሌ the level of organization in biological system begin with atoms and molecule and increase in complexity። እና ይሄ ሌቨል ኦፍ ኦርጋኒዝማቸውን ይሄ የተደራጁበትን ሁኔታ ስናይ እነዚህ ባዮሎጂካል የሆኑ ነገሮች አንደኛ ከትንሹ ነው የሚጀምረው፣ ከአተም ደረጃ። አተም ማለት በአይኖቻችን ከማይታይ ነገር ይጀምራል። ለምሳሌ ሴል በአይናችን አይታይም፣ ግን ያ ነገር እየተደራጀ ኦርጋናይዝ የሆነ ወደ ሞለኪውል ይሄዳል። ያ ሞለኪውል ኢንክሪዝ ኢን ኮምፕሌክሲቲ
ኮምፕሌክስ ወደ መሆን ወደ ተወሳሰበ። ለምሳሌ የሰው ልጅን ስናይ የሰው ልጅ ከትንሽዬ ነገር ነው የጀመረው። ከዛ ከሴሉ የተሰባሰበ ቲሹ የተሰባሰበ አንድ ላይ ኦርጋኑ ከዛ ሲስቴሙ ደግሞ አንድ ሰው የሚመስል ነገር ኮምፕሌክስ የሆነ ፍጥረት ፈጥሯል። ከትንሽ ነገር ጀምሮ ኮምፕሌክሲቲ ይፈጥራሉ። ይሄ ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም። ዩር ቦዲ ኢዝ composed of many different kinds of cells each containing many complex molecular structure እና ሰውነታችን many different የሆኑ kinds of cell በውስጡ ይዟል እና እነዚህ ምን ፎርም ያደርጋሉ? ኮምፕሌክስ ሞለኩላር ስትራክቸር ውስብስብ የሆነ ነገር ይፈጥራሉ ማለት ነው። many non living things may also be complex እና ብዙ እነዚህ non living የሆኑ ኦርጋኒዝሞች ህይወት የሌላቸው ነገሮችም ኮምፕሌክስ ሊሆኑ ይችላሉ። but they do not exhibit this degree of ordered complexity ግን ይህን ያክል ህይወት ያለውን ነገር የሚያሳየውን አይነት ኮምፕሌክሲቲ ላያሳዩ ይችላሉ እነዚህ። another properties of all living things are most living things maintain homeostasis እና ሌላኛው እነዚህ ሊቪንግ ቲንጎች ከሚያሳዩት ባህሪ ውስጥ ሆሚዮስታሲስ የሚባል ባህሪ አላቸው። ምን ማለት ነው ይሄ ባህሪ? ሆሚዮስታሲስ ማለት ለምሳሌ ከሰውነታችን ውስጥ እና ከውጨኛው አካል ጋር ያለው ጋር መስማማት ነው። ለምሳሌ አንዳንዴ ሲበርደን ልብስ እንለብሳለን። ማለትም ኮንስታንት ለማድረግ ነው። የሙቀታችን መጠን ወደ ኮንስታንት ደረጃ ወደ ኖርማል ደረጃ ለማምጣት ሰውነታችን የሚሄድበት አንዱ ፕሮፐርቲ ነው እና most organisms maintain relatively constant internal condition እና አብዛኞቹ ኦርጋኒዝሞች ምን ያደርጋሉ? ያስጠብቃሉ ውስጣዊ የሆነውን ኮንስታንት የሆነውን ኖርማል የሆነውን ሰውነታቸውን ወደዛ ደረጃ ይወስዱታል። that are different from their environment ከአካባቢያቸው ጋር ልዩ የሆነ ነገር ሲከሰት ያንን ነገር ኮንስታንት ወደ ማድረግ ደረጃ ይሄዳሉ። ሆሞስታሲስ ሬጉሌሽን ኦፍ አን ኦርጋኒዝምስ ኢንተርናል ዲፊኒሽኑ ይሄ ነው። የሆሞስታሲስ የኦርጋኒዝሙ ኢንተርናል የሆነ ኮንዲሽን ማስጠበቅ ነው። ስቴብል ማድረግ ወደ ተረጋጋ ደረጃ ማምጣት ነው። ለምሳሌ your body temperature remains stable despite changes in outside temperature እና አብዛኛውን ጊዜ የሰውነታችን ሙቀት ምንድን ነው? ስቴብል ነው። 37 ዲግሪ ነው። ግን አካባቢያችን ላይ ብቻ ለውጥ ከሌለ የሰውነታችን ሙቀትም በዚያው ልክ ነው የሚሆነው ማለት ነው። ስለዚህ ይሄ ሰውነታችን ራሱን ኮንስታንት ስቴብል የሚያደርግበት ፕሮሰስ ሆሚዮስታሲስ ይባላል። አኒማሎች ወይም ሊቪንግ ቲንጎች ከሚጋሩት ባህሪ ውስጥ አንዱ ነው። all living things possess adaptation that evolve over time ሌላኛው ባህሪያቸው ሁሉም ሊቪንግ ቲንጎች አዳፕት ያደርጋሉ። አዳፕት ማለት አካባቢያቸውን ይላመዳሉ። ለምሳሌ የሆነ አካባቢ ሄዶ ካለ ቅዝቃዜ ካለ እዛ አካባቢ ያንን ነገር ተላምዶ ሊኖር ይችላል። አንድ ደግሞ ከቅዝቃዜ ካለበት ተነስቶ ወደ ሞቃት አካባቢ ሄዶ ያንን ሙቀት ተላምዶ ይኖራል። ያኔ ደግሞ ኢቮልቭ አደረገ እንላለን። ያንን አካባቢ እየተላመደ ሲሄድ አዳፕት አድርጎ ከዛ ኢቮልቭ አደረገ እንላለን። all organisms interact with other organisms and their environment in the ways that influence their survival. as a result organisms evolve adaptation to their environment እና ሁሉም ኦርጋኒዝሞች ማለት ይቻላል ኢንተራክት ዊዝ አዘር ኦርጋኒዝም ከሌሎች ኦርጋኒዝሞች ጋር ኢንተራክት አድርጎ ተግባብተው መኖር ይችላሉ። and their environment in ways that influence their survival ከአካባቢያቸውም ጋር ጭምር ኢንፍሉዌንስ ከሚያደርጋቸው ተጽዕኖ ከሚያሳድራቸው አካባቢ ጋር ጭምር ራሳቸውን አግባብተው መኖር ይችላሉ። እና ይሄንን ሲያደርጉ as a result ምን እንላለን? organisms evolve adaptation to their environment ኦርጋኒዝሙ አካባቢውን ተላመደ እንላለን ማለት ነው። እዚህ ጋር ይኸው ሊቪንግ ቲንግ ሁሉም ህይወት ያለው ነገር ሼር የሚያደርጉትን ካራክተሪክስ ወይም ፕሮፐርቲ አስቀምጦታል። ሪፕሮዳክሽን፣ ኤክስክሬሽን አይተናቸዋል። ኦርደርድ ኮምፕሌክሲቲ፣ ሆሚዮስታሲስ፣ አዳፕቴሽን፣ ሴሉላር ስትራክቸር ኤንድ ኮምፖዚሽን፣ ሜታቦሊዝም፣ ሪስፖንስ
ወይም ስቲሙሊ እና ግሮዝ የሚባሉትን እነዚህም ባህሪያቶች ሁሉም ሊቪንግ ቲንጎች ጋር ኮመን ነው። እንግዲህ ለዛሬ እስከዚህ ካየን ይበቃናል። በቀጣይ ክላስ ታክሶኖሚ ኦፍ ሊቪንግ ቲንግስ በሚለው እንመጣለን። ታንክ ዩ